የኢትዮጵያ ሙስሊሞች ለምክክር ኮሚሽኑ ያቀረቧቸውን የሙስሊሞች አጀንዳ የያዘ ዶክመንት አግኝቼ ለማየት ሞክሬ ነበር። እንግዲህ በዚህ ቆይታዬ የመጀመሪያውን ክፍል ይህ ዶክመንት በእርግጥ የሚያመካክር ጉዳይ ይዟል ወይ የሚለውን ሐሳብ ለማንሳት ሀገርን ታሪክ አልባ አድርጎ እንደገና ለመስራት ተሆነ እናያለን። የሀገራዊ ምክክሩ በርካታ አጀንዳዎች ተነስተውበታል። የኢትዮጵያ ስም ይቀየር፣ ዘመን አቆጣጠሯ ይቀየር፣ እንዲሁም መጤ መባል አንፈልግም፣ የኦርቶዶክስ ተዋሕዶ ቤተክርስቲያንም መጤ ናት የሚል አጀንዳዎች በሙስሊም ወንድሞቻችን እንደተነሳ እየተነገረ ይገኛል። ትውልዱ ማወዳደር ያለበት ከማን ነው? መወዳደርስ ያለበት ከማን ነው? አባቶቻችን በጊዜያቸው ጥሩ የሚባል ነገር ሰርተው አልፈዋል። ታዲያ ለምን እነሱን እንኮንናለን? ስለሱም እንመለከታለን። የአባቶቻችን ዕውቀት የአባቶቻችን ጥበብ ምናምን የሚሉት ደግሞ አሉ። የትኛው ዕውቀት ነው? ስለ የትኛው ጥበብ ነው የምታወሩት? ፕሮቴስታንቲዝም በአሁኑ ሰዓት በሐሰተኛ ነቢያቶችና ፓስተሮች እየተበዘበዘ ይገኛል። ታዲያ በአሁኑ ሰዓት ጸሎት መነገጃ አይሆንም፣ ነቅተናል እያሉ ይገኛሉ አንዳንድ ፓስተሮች። ስለነሱም እንመለከታለን። ምን ይለኛል ጠንቋዩ? ኦርቶዶክስ ጋር ሂጂ ይለኛል፣ ጸበል ሂጂ ይለኛል፣ ጴንጤ ጋር እንዳትሄጂ ይለኛል። እንዴት የሚያስደነግጥ ነገር ነው በቴሌቪዥን ስክሪን የሚታየው። ነብይ ተብለው የሚመጡ ሰዎች የሚናገሩት ፈጽሞ መጽሐፍ ቅዱስም በሰውም ህሊና እንኳን ለመቀበል የሚከብድ አሜን እያለ ሰው እንደዚህ እያለ የሚቀበለው ነገር ምን አይነት ህዝብ ነው እየፈራ ያለው? ጉባኤያችን ውስጥ ያለው ጉባኤ ውስጥ እነሱ ጋር የሚሄደው ምን አይነት ህዝብ ነው ብለን እስክንጠይቅ ድረስ የሚያደርግ ነገር ነው እየተናገሩ ያሉት። ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። ሀገርን ታሪክ አልባ አድርጎ እንደገና ለመመስረት ከሆነ የምናየው ነው ወደፊት። ምንም ባያልቅም በሀገራዊ ምክክሩ ላይ እየተነሱ ያሉት ጥያቄዎች አንዳንዶቹ ይህን ግባ የማይባሉና እርባና ቢስ የሆኑ ናቸው። የኦርቶዶክስ ተዋሕዶ ቤተክርስቲያንን ስለጠሏት ብቻ ኦርቶዶክስ ተዋሕዶ ቤተክርስቲያን መጤ ናት፣ ከኛ ጋር እኩል ታሪክ መካፈል አለባት፣ ሁላችንም መጤ ናት፣ ይህንን በአንድ ልናደርግ ይገባል የሚል ዲስኩር ደሰኮሩ። ይህን ዲስኩር የደሰኮሩት እንግዲህ አክራሪዎች እንደሆኑም ይታወቃል። እነ አህመዲን ጀበል የሚመሩት ክንፍ ነው። ሌሎችም እኮ ያደረጉት ይህንን ነው። በተለያየ ሀገር የእስልምና እምነትን ሲያስፋፉ የነበሩ አሸባሪዎች ሀገርን ሙሉ በሙሉ ቀይረው ወደ አክራሪነት ቀይረዋል። እነማን? እነ ቱርክን፣ እነ ኤፌሶንን፣ እነ ቁስጥንጥንያንን፣ ሌሎቹንም ታሪክ አልባ አድርገው የእስላም አገር አደረጓት። ኢትዮጵያንም እንደዛው ማድረግ ከሆነ የተፈለገው ወደፊት እናያለን። ምናልባትም የምክክር ኮሚሽኑ ካለቀ በኋላ የምንወያይበት ይሆናል። የሚሆነውም በድምፅ ብልጫ ስለሆነ፣ እነሱ ግን ልባቸው ተራራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር በቀልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ መሆኗን እያወቁ በጃንደረባው አማካኝነት የክርስትና እምነትን ማስፋፋቷን እያወቁ መሀል ላይ ጉምድ አድርገው ፍሪምናጦስ ላይ ወይም አባ ከሳቴ ብርሃን ላይ ጀመሩት። በኢዛና ዘመነ መንግስት የነበረው ማለት ነው። ስለ ክርስትናው በስንት ዓመተ ምህረት እንደተመሰረተ እዛው ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ላይ ቁጭ ብሎ እንደምናገኘው በሐዋርያት ሥራ ምዕራፍ 8 ከቁጥር 24 እስከ 40 ላይ ባለው አማካኝነት ጃንደረባው ገና በ34 ዓመተ ምህረት ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ34ኛው ዓመተ ምህረት ጀምሮ የኢሳይያስን መጽሐፍ እያነበበ ለንግድ ወደ እስራኤል ወደ ኢየሩሳሌም እንደሄደና በዛው ሐዋርያው ፊልጶስን እንዳገኘው በዛው እንደተጠመቀ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በብሉይ አንድ አምላክ አንድ እግዚአብሔር እንዳለ ታመልክ እንደነበረ የሚያመለክቱ በርካታ የጥንት ቦታዎች አሉን። እነ አክሱም ጽዮን፣ እነ ቅዱስ ላሊበላ፣ እንዲሁም እነ በርብር ማርያም፣ እነ ተድባበ ማርያም፣ እነ መርጦ ለማርያም፣ እነዚህ አንድ እግዚአብሔር ብቻ እንዳለ ኢትዮጵያን በአንድ እግዚአብሔር በብሉይ ኪዳን እንደሚያመልኩና የክርስትና እምነት መጤ ሳይሆን ነባር የነበረና ሌሎቹን እንደተቀበለ
ታሪኩ ጥንቅቅ አድርጎ አስቀምጧል። ታዲያ ይህንን ታሪክ ወደ ጎን በማለት አክራሪዎች በአሁኑ ሰዓት የኦርቶዶክስ ተዋሕዶ ቤተክርስቲያንን መጤ ናት፣ የዘመን አቆጣጠሩ እንደ አረቦች መሆን አለበት፣ ጉርጉሪያን መሆን አለበት፣ አረቦች የሚጠቀሙትን እኛም መጠቀም አለብን፣ ኢትዮጵያን ትተው አረብን የሚያደንቁ የእስልምና ወንድማሞች አሉን፣ የእስልምና ወንድሞች እናቶች አሉን። ሁሉንም ሙስሊሞችን አይወክሉም። ግን እነዚህ ወንድሞች ኦርቶዶክስን አክብረው አመጣጣቸውን አውቀው የሚኖሩ አሉ፣ እንደ ፕሮቴስታንት ወንድሞቻችን። አሁን ታዲያ እያስቸገሩ ያሉት ሐሰተኛ ነቢያቶችና እነዚሁ አክራሪ ወሃብያዎች እንደሆኑ ይታወቃል። ሀገርን ከስር ከመሰረቷ ንዶ እንደገና እነሱ በሚፈልጉት መልኩ ሸሪዓው በሚፈልገው መልኩ ለመስራትም የሚዋጁ ሰዎች አሉ። እስኪ አጀንዳው ምን ይላል? የእስላም ወንድሞቻችን ያቀረቡት አጀንዳው ምን ይላል? አብረን ከወንድማችን እንከታተል። ሀሳብ ለማንሳት እንሞክራለን። በተመረጡ ሙስሊም ምሁራን የተጠና ነው የተባለው ዶክመንት 9 አበይት አጀንዳዎችና 45 ንዑስ አጀንዳዎች የያዙ ሲሆን በ21 ገጽ የተከተበ ዶክመንት ነው። እንግዲህ ይህ ዶክመንት ገና ከመግቢያው ብሔራዊ፣ ሀገራዊ፣ ፖለቲካዊ፣ አስተዳደራዊ እና ሃይማኖታዊ ጭቆና ነበር የሚለውን ሀተታ በማንሳት ይጀምራል። እንግዲህ ይህ የኢትዮጵያ ሕገ መንግስት መግቢያው ላይ ያካተተውን ጉዳይ በሌላ መልኩ የቀረበ ወይም ደግሞ የናሽናል ኦፕሬሽን ቴሲስን ያካተተ ጉዳይ ሆኖ አግኝቼዋለሁ ማለት ነው። እንግዲህ ይህ ለምክክር አጀንዳ ለምክክር ኮሚሽኑ ወይም ደግሞ የሙስሊሙ ማህበረሰብ አጀንዳ ተብሎ የተዘጋጀው ዶክመንት በጣም ብዙ የማያመካክሩ ናቸው ሊያስፈሉ የሚችሉ ጉዳዮችን ይዟል። ለዛሬ 3ቱን ብቻ አጠር አድርጌ አነሳለሁኝ። እናንተ መረጃው ወደ ብዙ ሰው መድረስ አለበት። ስለዚህ ኮፒ ሊንክ፣ ሪፖስት እና ሼር አድርጉት። እንግዲህ የመጀመሪያው እኔ ትኩረቴን የሳበኝና ምናልባትም ለመመካከር እንቅፋት ይሆናል ብዬ የማስበው ጉዳይ መጤና ነባር በመጀመሪያው አጀንዳ ላይ የቀረበው ይሄ ጉዳይ ነው። ስለዚህ በዚህ አጀንዳ መጤ ነባር መባሉ የብዙ በተለይም ደግሞ የሙስሊሙ ማህበረሰብ መጭቆን ምክንያት ነው በማለት ሀተታ ያቀርባል። ስለዚህ ሙስሊሙ የራሱ ትርክት አለው፣ የራሱ ታሪክ አለው የሚል ሀተታ ያቀርብና ሙስሊሙ መጤ መባሉን ይቃወማል ማለት ነው። እንግዲህ እዚህ ላይ ያለን ሀሳብ እናንሳ። በኢትዮጵያ ታሪክ እንግዲህ ክርስትናን ስናነሳ ክርስትና በክርስቶስ መወለድ የተጀመረ ነው። ከዛ በፊት እግዚአብሔር ማምለክ ነበረ። ይህ ደግሞ በኢትዮጵያ የነበረ ታሪክ ነው። ስለዚህ ኢትዮጵያ በአዲስ ክርስትናን የተቀበለች ሳይሆን መጀመሪያ ኦሪታዊ የነበረች፣ ከዛም በክርስቶስ መወለድ ክርስትናን ተቀበለች ማለት ነው። ይህ ከአንደኛው ክፍለ ዘመን ጀምሮ ያለ ሀቅ ነው ማለት ነው። ስለዚህ ክርስትና ከሌላ ዓለም መጥቶ ኢትዮጵያ ውስጥ የተፈጠረ የተወለደ አይደለም። በሌላ መልኩ እስልምናን ስናነሳ እስልምና እንግዲህ በ7ኛው መቶ ክፍለ ዘመን ሙስሊሞች በደረሰባቸው ጥቃትና መሳደድ ወደ ኢትዮጵያ መጥተዋል። ኢትዮጵያውያንም በነበራቸው የእንግዳ አቀባበል ባህል ተቀብለው አኑረዋቸዋል። በዚያ መልኩ እስልምና ከመካ መዲና ወደ ኢትዮጵያ መጥቶ ኢትዮጵያ ውስጥ በዚህ መልኩ እንዲኖር እንዲስፋፋ ሆኗል ማለት ነው። በነገራችን ላይ መጤ መባል መምጣት ኃጢአትም በደልም ነውርም አይደለም። ከሰሞኑ እንግዲህ አህመዲን ጀበል ይሄንን ለማካካስ በሚመስል መልኩ ክርስቲያኖች ተሰደው ሲመጡ ተቀበላቸው የሚል ርዕስ ያለው ጽሑፍ ማስነበቡን አይተናል። ታዲያ የዚህ አጀንዳ ዋና መልእክትና ጭብጥ ሁላችንም መጤ ነን የሚለው ሐሳብ እንዲያዝና እኩል እንድንቀመጥ የሚል ኢንተረስት ወይም ፍላጎት ያለው አጀንዳ ነው። ታዲያ ይህ እንዴት ሊሆን ይችላል? ሁለተኛው እንግዲህ የቀን አቆጣጠር ወይም ደግሞ የዘመን አቆጣጠር በተመለከተ የቀረበው ሀተታ ነው። ይሄኛውም እንግዲህ ሊያመካክር ይችላል ወይ የሚል ምናልባትም በምክክር ሂደቱ ላይ ሌላ ስንጥቅ ሌላ ችግር ሊፈጥር ይችላል ብዬ የማስበው ጉዳይ ነው። እንግዲህ ሁለተኛው አጀንዳ ላይ 11ኛው ቁጥር ላይ የቀረበ ነው ይሄኛው የካሌንደር ጉዳይ። ስለዚህ እዚህ ላይ ዶክመንቱ ምንድነው የሚለው አሁን ያለው ካሌንደር የአንድ ሃይማኖት ነው ወይም አንድ ሃይማኖትን የወገነ ነው የሚል ትችት ያቀርባል። በሌላ መልኩ ደግሞ ዓመተ ምህረት የሚለው ሴኩላር አይደለም፣ ዓለማዊ አይደለም፣ መንፈሳዊ ይዘት ያለው ነው። ስለዚህ ይህም ተገቢ አይደለም የሚል
ሁለተኛ ተቃርኖ ያቀርባሉ ማለት ነው። ከዛ ውጭ እንግዲህ አማራጭ ካሌንደር ያስፈልጋል የሚል ሐሳብ ነው ያቀረበው እዚህኛው ቁጥር ላይ ያለው አማራጭ ካሌንደር ብሎ ያስቀምጠው ምንድነው ሂጅራን በትይዩ የዘመን አቆጣጠር ተጠቃሚ ወይም ደግሞ ተግባር ላይ እንዲውል መደረግ አለበት የሚል ነው። እንግዲህ አንድ ሀገር ሁለት ካሌንደር ልትጠቀም የምችልበት እድል በጣም ጠባብ ነው። ምክንያቱም ካሌንደሩ ሁሉንም ሰው የሚያግባባ የስራ ተግባራት ሁሉንም ነገሮች አካቶ የያዘ መመሪያ ጋይድላይን እንደመሆኑ መጠን ሁለት ካሌንደር በአንድ ሀገር መተግበር በጣም አስቸጋሪ መሆኑ አይቀሬ ነው። ታዲያ ይህ በእንዲህ እንዳለ ሂጅራ ትይዩ አድርገን መጠቀም አለብን ሲሉ ምንድነው የፈለጉት? ከዚህ ባለፈ እንግዲህ የኢትዮጵያ ካሌንደርን በተመለከተ ኢትዮጵያ ከሌላው ዓለም የምትለይበት የራሷ ትልቋ ሀብት ትልቋ ታሪክ ከዓለም በተለየ መልኩ የምትኮራበት አንዱ ሀብቷ ይህ የዘመን አቆጣጠሯ ነው። ይህ የዘመን አቆጣጠር ደግሞ ከኢትዮጵያውያን ታሪክ ጋራ ጥብቅ ቁርኝት ያለው ለአማኝም ለማያምነው ለሁሉም የሚሰራ የዘመን አቆጣጠር ነው። ይህንን የዘመን አቆጣጠር መሻር፣ መከለስ፣ መቀየር የሚል ሐሳብ ከመጣ እንግዲህ ኢትዮጵያን ማፍረስ አዲስ ኢትዮጵያ የመመስረት ፍላጎት ካልሆነ በስተቀር እንዲህ ያለው ነገር የመተግበሩ እድል በጣም አናሳ እንደሆነ ይሰማኛል። በሶስተኛ ደረጃ አጀንዳ 5 ላይ የቀረቡት ኢትዮጵያ የተለያዩ ዓለም አቀፍ ኢስላማዊ ድርጅቶች አባል እንድትሆን የሚጠይቅ ይዘት ያለው ነው። እንግዲህ ኢትዮጵያ የራሷ ማንነት ያላት ሀገር እንደመሆኗ ይታወቃል። እዚህ ጋር የቀረበው ምንድነው ኢትዮጵያ የሙስሊሙ የዓለም ማህበረሰብ አባል እንድትሆን ከዚህ ውስጥ የተጠቀሱ ምንድናቸው? ለምሳሌ የአረብ ሊግ አባል እንድትሆን ጥያቄ ቀርቧል። የኢስላም ልማት ባንክ አባል እንድትሆን ጥያቄ ቀርቧል። ሌላው ደግሞ የዓለም የሙስሊም ሊግ ወዘተረፈ። እንግዲህ የሙስሊም ማህበረሰብ ይህንን በቅንነት ሲጠይቅ ኢትዮጵያውያን ብዙ የእምነት ድርጅቶች ያሉባት ሀገር ናት። ክርስቲያኑም፣ ፕሮቴስታንቱም፣ ጅሁዳውም ሌላውም። ታዲያ ይህ በእንዲህ ባለበት ሁኔታ ኢትዮጵያ የነዚህ የእስልምና ተቋማት አባል የምትሆንበት ምን አመክንያዊ መሰረት አለ የሚል ጥያቄ ማቅረብ እንፈልጋለን። ሌላውንና ተጨማሪ ነጥቦችን በሌላው ሁለተኛ ክፍል ይዤ የምመለስ ይሆናል። ወንድማችንን እናመሰግናለን። ሀገር ዛሬ ድረስ የደረሰችበትን ታሪክ አጥፍቶ እንደገና ለመመስረት ከሆነ የሀገራዊ ምክክር ኮሚሽኑ ውሳኔውን ካሳለፈ በኋላ እናያለን። ይሄም እንደማይሆንላቸው ግን እንደማይሳካላቸው ሁላችንም ማወቅ አለብን። መደንገጥም የለብንም። እኛ ኦርቶዶክሳውያን መጤ አይደለንም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለም የመሰረታትና ኢትዮጵያ በመጽሐፍ ቅዱስ ላይ በመጀመሪያ በኦሪት ዘፍጥረት ላይ የተጠቀሰች እንቁ ሀገር ናት። ስለዚህ ኢትዮጵያን መጤ እምነት አልተቀበልንም። ትክክለኛውን ቤተ እምነት ተቀብለን የምኖር ሰዎች ነን። ለመሆኑ ትውልዱ ለምን የሚያወዳድረውን ሰው ጠፋበት? የጥንት አባቶቻችን በጊዜያቸው ሁሉንም ሰርተው ሁሉንም ውብ አድርገው ሰርተዋል ሄደዋል። እንደውም ከሌላው ዓለም በተሻለ መልኩ ፈጽመውታል። በአሁኑ ዘመን ያለን ሰዎች ግን ሁላችንም ተጠያቂ ነን። ዓለም በደረሰበትና ዓለም በተጓዘበት መልኩ እየተጓዝን አይደለም። እንደውም በዘረኝነት እየተባላን እንገኛለን። የአባቶቻችን እውቀት የአባቶቻችን ጥበብ ምናምን የሚሉት ደግሞ አሉ። የትኛው እውቀት ነው? ስለ የትኛው ጥበብ ነው የምታወሩት? አፍሪካ፣ ቻይና፣ ምዕራባውያኑ ኤአይ ዲቨሎፕ አድርጎ የለቀቁ እኛ እኮ ዛሬ እነሱ ዲቨሎፕ ያደረጉትን ኤአይ ተጠቅመን እኮ ኤአዩ ሙስሊም ሆነ እኮ ኤአይ ፕሮቴስታንት ሆነ እኮ። አንዳንዱ ደግሞ ውስጡ ካለው የማወዳደር ጥማት የተነሳ የሚያወዳድረውንም ትውልድ አያውቅም። አባቶቻችንማ ዕውቀታቸው ጥበባቸው ያኮራል፣ የሚኮራበትም ነው። አባቶቻችንን ማወዳደር ካለብን ከአባቶቻቸው ጋር ነው። ለምሳሌ አውሮፓውያን አባቶች ምን ሰሩ? የኛ የኢትዮጵያውያን አባቶች ምን ሰሩ? አባቶቻችንን ከአባቶቻቸው ጋር እናወዳድራለን። እዛ ሚዛን ላይ ስናስቀምጣቸው የኛ አባቶች ያለምንም ጥርጥር የተሻሩ ናቸው። አውሮፓ፣ አሜሪካ፣ ቻይና ስነ ህንፃ ምን እንደሆነ ሳያውቁ በፊት ቅዱስ ላሊበላ ከአንድ አለት ያንን የመሳሰሉ አብያተ ክርስቲያናቶችን አንጸዋል። አርኪቴክቸር ምን እንደሆነ ሌላ ጋር ሳይታወቅ ማለት ነው። የጎንደር ቤተ መንግስት ሲሰራ አሜሪካ ላይ እንደዛ አይነት ስነ ህንፃ አልተሞከረም። ሌላም ልጨምርልህ፣ ወደ ሐረር ልውሰድህ። ኢሚር ኑር ሙጃሂድ 16ኛው ክፍለ ዘመን የገነባውን ግንብ አይተሃል። እስከ ዛሬ ድረስ አልፈረሰም። አሁን ላይ ያለው ትውልድ በየትኛው ቴክኖሎጂ ኦልሬዲ ተራቋል፣ በጣም ተራቋል። ግን ምንም አይነት የቴክኖሎጂ አድቫንስመንት ቢኖር 400 እና 500 ዓመት ሳይፈርስ መቆየት የሚችል ግንብ መገንባት ይችላል ብለህ ታስባለህ?
አድዋ ላይ በኋላ ቀር የጦር መሳሪያ ዘመናዊ ትጥቅ ታጥቆ የመጣውን ጣሊያንን ገርፈን ስናባረር ሌላ ምንም አይደለም። የአባቶቻችን አንድነትና ጦርነት ላይ ያላቸው ዕውቀት ከነዛ ስለሚሻል ነው። ጽናታቸው ከነዛ ስለሚሻል ነው። የጦርነት ጥበባቸው ከነዛ ስለሚሻል ነው። አባቶቻችንማ ከአባቶቻቸው በደንብ አድርገው ይበልጣሉ። አንድ ልጨምርልህ፣ ማኦ ዜዶንግ ወደ ስልጣን ሲመጣ የነበረችዋ ቻይና አራውንድ 1950 በአውሮፓውያኑ ከማኦ ዜዶንግ ቻይና የኃይለ ሥላሴ ኢትዮጵያ በኢኮኖሚም በብዙ ነገር ትበልጣት ነበረ። ጥሎ የሄደውና የተላለፈው የትኛው ትውልድ ነው ካለን ከ1950 እና 60ዎቹ ወደዚህ ያለው ድኩሙና ዘር የሚቆጥረው ብሔር የሚቆጥረው ከቴክኖሎጂካል አድቫንስመንት ይልቅ ያንተ ዘር ይሄ ነው፣ የኔ ዘር ይሄ ነው፣ ለኔ ዘር ይሄ ይገባኛል፣ ላንተ ዘር ይሄ ይገባሃል እያለ ሀገርን በዘር በቋንቋ በብሔር እየከፋፈለ ሀገርን ወደ ኋላ ያስቀረው ከ1950ዎቹ በኋላ የመጣው የደከመው ትውልድ ነው። መጠየቅ ካለበት ኋላ የቀረውም ትውልድ ያ ትውልድ ነው። ያ ትውልድ ጊዜውን ለፈጠራና ለቴክኖሎጂ ቢሰጥ ኖሮ አሁን ያለችው ኢትዮጵያ ቅድም እንዳልከው ከነ ቻይናና ከነ አውሮፓ ጋር መወዳደር ትችል ነበረ። ግን ኢቭን ቀድሞ እንኳን አባቶቹ የሰሩትን ስራ ከማድነቅ ይልቅ ይህንን ስራ የሰራው የኛ አባቶች ናቸው፣ ይህንን ስራ ሲሰራ የእናንተ አባቶች እዚህ ላይ አልተሳተፉም እያለ ድልን እንኳን በብሔርና በቋንቋ እየከፋፈለ ከፋፍሎ የሚያመልክና ከፋፍሎ የሚያወድስ የደከመ ትውልድ ከ1960ዎቹ እና 50ዎቹ ወደዚህ የመጣው ዘርና አጥንት የሚቆጥር ቻይናን ስትመለከት ከእርስ በርስ ጦርነቱ በኋላ 1949 በአውሮፓውያኑ ማኦ ዜዶንግ ስልጣን ከያዘ በኋላ የሚደረገውን አድርገው ዛሬ ለደረሱበት ደረጃ መሰረት ጥለው ዛሬ የደረሱበት ቴክኖሎጂካል አድቫንስመንት ላይ ደርሰዋል። ዘር ሳይቆጥሩ ብሔር ሳይቆጥሩ ተጫርሰናል፣ እርስ በርስ ተዋግተናል። ሚሻለን ምንድነው? ያንን ነገር ባለበት አቁመን አሁን ራሳችንን ለማሳደግና ቴክኖሎጂካሊ አድቫንስድ ለመሆን ጊዜ ሰተን መስራት አለብን አሉ። ሰሩ፣ አደጉ። የኛ ትውልድስ ከ1950ዎቹ ወደዚህ ያለው ትውልድ ያንተ ዘር ይሄ ነው፣ የኔ ዘር ይሄ ነው፣ ለኔ ብሔር ይሄ መሬት ይገባዋል፣ ለአንተ ብሔር ይሄ መሬት ይገባል እያለ ሲጫረስ ዛሬ ላለችዋና ኋላ ቀር ለሆነችው ኢትዮጵያ መሰረት ጣለ እንጂ አባቶቻችንና አባቶቻቸው ሲወዳደሩማ የኛ አባቶች በብዙ ማይል በብዙ እጥፍ ጥበባቸውና ዕውቀታቸው ይበልጥ ነበረ። የአባቶቻችንን ጥበብና ዕውቀትማ ለማራከስ ማንም ሞራል የለውም። ማንም ሰው ሚዲያና ካሜራ ስለተመቸው ብቻ ወደዚህ መጥቶ አባቶቻችን ምን ሰሩ እንደዛ ማለት ማንም ሞራል የለውም። አባቶቻችንማ ብዙ መሰረት አስቀምጠዋል። ብዙ ጥበብ አሳይተውናል። ብዙ ከሰው ልጅ አይምሮ በላይ የሆኑ ነገሮችን ሰርተው አሳይተውናል። ግን እኛ የነሱ ሞራል ስለሌለን አሁን ላይ ኋላ ቀር ሆነን በዘርና በብሔር በቋንቋና በቡድን ተከፋፍለን እየተጫረስን እንገኛለን። ስለዚህ መውቀስ ካለብን ከ1950ዎቹና 60ዎቹ ወደዚህ ያለውን ትውልድ ኢንክሉዲንግ እኛ አሁንም እዚህ ጋር ቆመን አባቶቻችን ምን ሰሩ እያለን እነሱ ላይ ለማላገጥ አፋችንን የምናላቅቀው ከተወቀስንም መወቀስ ካለብንም እኛንን መወቀስ ያለብን። ማንም ሰው አባቶቼ ላይ አፉን እንዲያላቅቅ አልፈቅድም። እነሱማ የጥበብ አባቶች ናቸው። በብዙ ነገር ከዚህ ትውልድ ራሱ በጣም ነው የሚሻሉት። ስለዚህ አባቶቻችንን ተውልን። እነሱን በመውቀስ የአሁኗን ኢትዮጵያ ማዘመን አይቻልም። ወንድሞቻችንን እናመሰግናል። በሌላ መልኩ ሐሰተኛ ነቢያቶችና ፓስተሮች የህዝብን ገንዘብ እየበዘበዙ አንዳንዶች ሳያውቁ እውቅናም እየሰጧቸው ይገኛሉ። አንድ አይነት እምነት፣ አንድ አይነት የድህነት አስተምሮ የሌላቸው እነዚህ የፕሮቴስታንቲዝም አስተማሪዎች ሰውን ለመበዝበዝ ሲሉ ቅጽበታዊ ማነቃቂያ እየሰጡ እንደዚህ ጸሎትን መነገድ ያርገውታል። አንዳንድ ፓስተሮች ታዲያ እውነታውን እየገለጡት ይገኛሉ። እስኪ አብረን እንከታተል። ስለ ኃጢአት፣ ስለ ክርስቶስ መስቀል፣ በእግዚአብሔር ስላለው ጽድቅ አይደለም የሚናገሩት፣ ስለ ገንዘብ ነው የሚናገሩት። ሌላው መጠየቅ ያለብን ጥያቄ እንዲህ ነቢያት ከበዙ በኋላ ቤተ ክርስቲያን ተከበረች ወይ? ቤተ ክርስቲያን በጽድቅ ታወቀች ወይ? ቤተ ክርስቲያን ተከበረች ወይ? መቀለጃን እንዲሆን ነው። በቲክቶኩ በምኑ ዋና ጆክ የሚሰራው በማን ነው? እነዚህ ነቢያቶች በሚሉት በሚሰሩት አይደል እንዴ? አጎትህ እንትና ማን ነው ምናምን ይላል። ከሰው አጣርቶ መጥቶ አጎቴ አው ይላል። የቤተሰቡ ስም ሲጠራ እንትን የሆንክ ምናምን በቃ አስጨፍረው ምንም ጠብ የሚል ወደ ክርስቶስ የሚያቀርብ ሕይወት የሚሰጥ ነገር ሳይናገሩ የሚሄዱ ህዝቡን ግን የሚዘርፉ ሰዎች የበዙበት ዘመን ላይ ነው ያለ ነው። ስለዚህ ቃለ ሕይወት መንፈስን ትቃወማለች
ይባላል። በመንፈስ ቅዱስም ነው ሁሉ አመጽ የሚሰራው እግዚአብሔር ተናገረኝ በሚል ነው። ሰውን ሌባ ሆኖ ሰርቆ ያመጣውን ብር ቢሰጥ እኮ አንተ ለምን አመጣ አይለውም። የትም አርጎ ያምጣ ብቻ ገንዘቡን መቀበል ነው። በጽድቅ እንዲሰራ አይበረታታም። ስራ እንዲሰራ አይበረታታም። ወጣቱ የእግዚአብሔርን በረከት ቁጭ ብሎ በዚህ እቺ ግንቦት አይደለች ይላል ይመጣና ይሄ ወር ሳያልቅ አስገራሚ አካውንታችሁ ውስጥ ብር ይገባል ይላል። ከየት መቶ ነው የሚገባው? ቁጭ ብሎ ሰው ሳይሰራ በቅዠት እንዲኖር በማድረግ እነሱ ገንዘባቸውን የሚሰበስቡ ሰዎች ናቸው። ስለዚህ እኔ እንደ ቃለ ሕይወት ብቻ ሳይሆን መላው ወንጌላዊ አማኝ የሚባለው ሁሉ እዚህ ላይ እነዚህን ዘምቶ ስርዓት ማስያዝ ካልተቻለ በስተቀር በጣም ብዙ ውንብድና እያደረሰ ያለ ነው። ወደኛ ስንመለስ በቃሉ ላይ ብቻ የተመሰረተ ትንቢት አለ። ቃለ ሕይወት ምንም ትንቢት የለም አትልም። ዋናው የጸና የትንቢት ቃል የተባለው የቱ ነው? ይሄ ነው። ትንቢት የምንለው እኛ በቃ ይሄንን ቃል የሚገልጽ ይሄን ቃል ዛሬ ላለሁበት ህይወት አብርቶ የሚናገር ወንጌላዊም ይሆናል መጋቢም ይባላል። የትንቢት ቃል እግዚአብሔር ሲሰጠው የሚናገር ሰው አለ። አሁን ትንቢት የሚባለው ግን እንደዚህ ይሆንልሃል እንዲህ ምናምን የሚሉ ምልክት አለ ብለው በቃ ተው መድኃኒት ፈውሻለሁ የሚል የውሸት ትንቢቶች እየወረዱ ያሉበትን ሁሉ ቆጥረን ትንቢት አይደለም የምንላቸው እነዚህ በጣም አብዛኛዎቹ ውሸትና ማጭበርበሪያዎች ናቸው። ነቢያት ነበሩ ይላል። አጋቦስ ነበር፣ ሌሎችም ነቢያት ነበሩ። የተናገሩት ትንቢት ተፈጸመ፣ መጽሐፍ ቅዱስ ላይ አለ። ስለዚህ የትንቢት ስጦታ የለም ብለን መናገር አንችልም። ትንቢት ተናገርኩ ካለ በተራ ይናገሩ ይላል። ስርዓቱ በመጽሐፍ ቅዱስ አለ። ሌሎች ይመዝኗቸው ይላል። የሐሰት ትንቢት ከተናገረ መጠየቅ አለበት እንጂ እንደፈለገ የሐሰት ትንቢት እየተናገረ እንዲቀጥል ማድረግ የለብንም። ሐዋርያት ላይ እንዳልነው በቤተ ክርስቲያን የነቢይ ሹመት ሹሙ የሚል የለም። የነቢይ ሹመት የሚያሳይ መመዘኛም በአዲስ ኪዳን የለም። ቤተ ክርስቲያን ነቢያትን እንድትሾምም ስልጣን አልተሰጣትም። ስትሾም የሚያሳይ ክፍልም የለም። ጸጋው ያላቸው በዛ ጸጋ የሚያገለግሉ ሰዎች ይኖራሉ እንጂ ነቢያትን እንድንሾም ልክ እንደ ሽማግሌዎች እንዳለው ዲያቆናት እንዳለው ነቢያትን ሹሙ የሚል ትእዛዝ የለም። በትንቢት ስጦታ የሚመጣው መልእክት ደግሞ ሁሉም በቃሉ የሚፈተሽ እንጂ ከቃሉ ጋር እኩል ስልጣን ያለው ሊሆን አይችልም። በሌላ በኩል በብሉይም ሆነ በአዲስ ኪዳን ትንቢት ሲባል ከእግዚአብሔር መልእክት፣ ትምህርት፣ ተግሳጽ፣ ምክር፣ ዘለፋ፣ ሚስጥር መግለጥ፣ የንስሐ ጥሪ፣ የማበረታቻና የማነጽ እንዲሁም የወደፊቱን ጉዳይ አዘል ቃል መሆኑን ማስገንዘብ እንችላለን። እዛ መጽሐፍ ቅዱስ ላይ ያለው። እናመሰግናለን። ውድ ኢትዮጵያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።